ሰላምታችን በያላችሁበት ድረስ የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከመላ ስቱዲዮና የስርጭት ባለሙያዎች ጋር ዮሐና መኮንን ዜናዎቹን ወደ እናንተ ያደረስኩ አብራችሁ ቆይታ አደርጋለሁ። አብራችሁን ሆኖ ቀዳሚ ወዳደረግነው ዜና አልፋለሁ። መረጃን መሰረት ያደረገ ውሳኔ አሰጣጥ በኢትዮጵያ ተግባራዊ እንዲደረግ ከተቋማት ጋር በቅንጅት እየሰራ መሆኑን የኢትዮጵያ ምዘና ማህበር ገለጸ። የኢትዮጵያ ፕላንና ልማት ሚኒስቴር በበኩሉ ጠንካራ ክትትልና ተጠያቂነትን ተግባራዊ ማድረግ የሚያስችል የምዘና ፖሊሲ እያዘጋጀ ነው ብሏል። የአፍሪካ ምዘና ማህበር የተመሰረተበትን 25ኛ ዓመት በተለያዩ ሁነቶች በአዲስ አበባ ያከበረ ነው። ቤተልሔም ሰለሞን ተጨማሪ አላት። በአቅም ግንባታ በእውቀት ልውውጥና በመረጃ ላይ የተመሰረተ ፖሊሲ አወጣጥ ላይ ትኩረት አድርጎ ሲሰራ የቆየው የአፍሪካ ምዘና ማህበር የ25 ዓመታት የልቀት ጉዞ በአፍሪካ ስራ ተኮር ግምገማ ጠንካራ የወደፊት አብሮነት መገንባት በሚል መሪ ሐሳብ እየተከበረ ይገኛል። ለክብረ በዓሉ ስኬት የኢትዮጵያ መንግስት ያደረገውን ጥረት ያደነቁት የአፍሪካ ምዘና ማህበር ፕሬዝዳንት ዶክተር ሚቺ ኦድሪያጎ ተተኪ ወጣቶችን ማብቃትና በምዘና ላይ የተመሰረተ አህጉራዊ አሰራርን ለመተግበር በቅንጅት መስራት እንደሚገባ ተናግረዋል። Our young and emerging evaluators are central to this vision. ወጣት ተተኪ የምዘና ባለሙያዎችን ማፍራት ላይ ትኩረት ሰጥተን መስራት አለብን። እነሱን ስናበቃቸው በቴክኖሎጂ በሰው ሰራሽ አስተውሎትና በዲጂታል ፈጠራ የታገዘ አካታችና ለውጥ የሚያመጣ የምዘና ስርዓትን መገንባት እንችላለን። በ25ኛው የአፍሪካ ምዘና ክብረ በዓል ላይ ሆነን አንድ እርምጃን ወደፊት የምንራመድበት በጋራ ድምጻችንን የምናሰማበት የአፍሪካ ህብረት አጀንዳ 2063ን እውን ለማድረግ በቅንጅት የምንሰራበትና በአፍሪካውያን የተቃኘ የምዘና ስርዓትን የምንተገብርበት እንዲሆን በጋራ ልንሰራ ይገባል። And assure that evaluation system in Africa are African led, African owned and African inspired. የኢትዮጵያ ፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ አካታች የምዘና ስርዓት እንዲገነባ መንግስት ዘርፈ ብዙ ተግባራትን እያከናወነ መሆኑን ገልጸው የምዘና ምህዳሩ እንዲሰፋም የበኩሉን ለመወጣት ቁርጠኛ መሆኑን ገልጸዋል። በኢትዮጵያ ምዘና ማህበር በፕላንና ልማት ሚኒስቴርና በአፍሪካ ምዘና ማህበር በኩል ያለው በትብብር መስራት ልምድ እንዴት መንግስት የግሉ ተቋማትና ባለድርሻ አካላት በቅንጅት መስራት እንደሚችሉ ማሳያ ነው። በዚህ ክብረ በዓል ላይ ሆነንም በዓሉን ከማክበር ባለፈ ሐሳቦቻችን የምናንጸባርቅበትና ቁርጠኝነታችንን የምናድስበት ሊሆን ይገባል። እንደ ፕላንና ልማት ሚኒስቴርም ከመቼውም ጊዜ በላይ ከተቋማቱ ጋር በጋራ መስራቱን እንደሚቀጥል ላረጋግጥላችሁ እወዳለሁ። Continue to work closely with AFRIA and EVA to expand the frontiers of evaluation in Ethiopia and across the continent. ባለፉት 15 ዓመታት ለአባላቱ የአቅም ግንባታ መስጠትን ጨምሮ እንደ ሀገር የምዘና ተገባበር ክፍተቱን ለመሙላት ሲሰራ መቆየቱን የገለጹት ደግሞ የኢትዮጵያ ምዘና ማህበር ፕሬዝዳንት ዶክተር ደረጀ ማሞ ናቸው። በዚህም መረጃ ላይ የተመረኮዘ የውሳኔ አሰጣጥ እንዲኖር እየተሰራ መሆኑን ፕሬዝዳንቱ አንስተዋል። የተሳሳቱ መረጃዎች ከታች ጀምረው ከመጡ ላይ ያሉትንም የተሳሳተ ውሳኔ እንዲሰጡ ያደርጋል። ስለዚህ የሚመጡ መረጃዎች በተቻለ መጠን ስታንዳርዳቸውን ጠብቀው ኮምፕሊት ሆነው የተሟሉ ሆነው እና ጊዜውን ጠብቀው መምጣት መቻል አለባቸው። ያን ሲሆን ውሳኔ አሰጣጥም ላይ ያለንን ነገር በደንብ የተሻለ እንዲሆን ያደርጋል። ለዚህም ነው የኢትዮጵያ ኢቫሉዌሽን አሶሲዬሽንም የ5 ዓመት እቅዳችን ካስተማይዝ ሆኗል። አንደኛ ከአፍሪካ ዩኒየን 2063 አጀንዳ ጋር፣ ሁለተኛ ከኢትዮጵያ መንግስት የ10 ዓመት የልማት እቅድ አንፃር ካስተማይዝ አድርገን እንዲሁም ከአፍሪያ ምክንያቱም አምብሬላ ኦርጋናይዜሽን እንደመሆኑ መጠን ከሱ ጋርም አጣጥመን ለመስራት እየሞከርን ያለነውና በእርግጠኝነት ያ ታሳቢ ያደረገ ሲሆን ውጤታማ እንሆናለን ብዬ አስባለሁ። የፕላንና ልማት ሚኒስቴር የምዘና ፖሊሲን እንደ ሀገር እያዘጋጀ መሆኑን የገለጹት ሚኒስትር ዴኤታ ጥሩማራ ባተ ይህም እንደ ሀገር ያሉት የመረጃ ክፍተቶችን በመሙላት ተጠያቂነትን የሚያረጋግጥ ነው ብለዋል። በጣም ጠንካራ የሆነ የክትትልና ግምገማ ስርዓት እንዲኖረን ተጠያቂነት እንዲኖር የሚያደርግ ፖሊሲ ነው የሚሆነው። ስለዚህ እስካሁን ምናልባት በመረጃ ጥራት ምክንያት ያጣናቸው ሁኔታዎች ይኖራሉ። ምክንያቱም መረጃ መሰረት አድርገን ነው ኢንተርቬን የምናደርገው። ፕሮጀክቶች ፕሮግራሞች ሲጸድቁ ከዛ በፊት የነበሩት አፈጻጸሞች ቀጣይ ደግሞ ምን ለማምጣት ነው የሚለውን ነገር ለመተግበር ነው። ስለዚህ ይሄ ፖሊሲ ወደ ተግባር ሲመጣ እያንዳንዱ ስቴክሆልደር እያንዳንዱ ባለድርሻ አካል ከፕላንና ልማት ሚኒስቴር ከፈጻሚ ከተቋማት ከኤክስኪዩቲቭ ጀምሮ እያንዳንዱ ኃላፊነቶቹን ወስዶ እንዲሰራ ያደርጋል።
በዛም ደግሞ ተጠያቂነትን የሚያረጋግጥ የመረጃ ፍሰት ስርዓት ከመጣ ማንኛውም አካል የተሳሳተ መረጃ በሰጠ ቁጥር ተጠያቂነትም ስለሚኖር የተሻለ አካውንታቢሊቲ ይኖራል ብለን እናስባለን። የአፍሪካ ምዘና ማህበር ከ25ኛ ዓመት ክብረ በዓሉ ጎን ለጎን የማህበሩን ስኬቶች በመገምገም የቀጣይ አቅጣጫዎችን ያስቀምጣል ተብሎም ይጠበቃል። በክልሉ በተፈጠረው የጸጥታ ችግር በርካታ ተማሪዎች ከትምህርት ገበታ ውጪ መሆናቸውና በትምህርት ተቋማት ላይ ውድመት መድረሱ የሚቆጭ መሆኑን ለመንግስት የሰላም ጥሪ ምላሽ የሰጠ አስተያየት ሰጪ ተናገረ። ታጥቀው ጫካ የሚገኙ ወገኖች ለመንግስት የሰላም ጥሪ ፈጣን ምላሽ በመስጠት የበደሉትን ህዝብ ለመካስ እንዲሰሩ ጥሪ ቀርቧል። ኢብራሂም መሐመድ ስሜ መምህር ግርማ አበበ ባላለሁኝ የዓለም ከተማ የፕሪፓራቶሪ መምህር ነኝ። እውነቱን ለመናገር የስነልቦና ጫና ፈጥሮብኛል። ምክንያቱም እኛ ያለነው የተማረን ኃይል እናብዛ ደግሞ ወይም ደግሞ መሀይምነትን እንቀንስ ነው። ግን ባንድም በሌላም ብዙ የትምህርት እድል ማግኘት እየቻሉ የትምህርት የማግኘቱን እድል ስንዘጋባቸው ወይም ሲዘጋባቸው እኔ ዛሬ ላይ ያዝኛለሁ። ምክንያቱም ይሄ ትውልድ ነው የተማረ ትውልድ ነው ወደርንም ጠላንም ሀገር መረከብና ማስተዳደር የሚችለው ማለት ነው። ዛሬ ያይነሱ እጣ ፋንታ ዛሬ ላይ ጨልሞ ወይም ደግሞ 2 አመት 3 አመት ወደ ኋላ ላግማር ወይም ደግሞ መጎተቱ ትልቅ ተጽዕኖ ፈጥሮብኛል። ምክንያቱም እንደገና ደግሞ ትምህርት ቤቶችንም በመናበት ሰዓት በየሄርንበት ትምህርት ቤቶች ውድመት አጋጥሟቸዋል። ይሄ ምንድነው? እነኚህ የማህበረሰቡ መገልገያ ተቋሞች ናቸው። ማህበራዊ ጉዳዮች ናቸው። እነዛ ደግሞ በዛ ልክ ወድመውና እንደዛ ጠፋፍተው ሳይ ትልቅ ተጽዕኖ አሳድሮብኛል። እዛ ላይም ትንሽ የእይታ ጉለት አለ ብዬ አስባለሁ። ምክንያቱም ምናልባት ይሄ ትግል ሁሉ ጊዜ እንደ ትግል ወይም ደግሞ ይሄ ቀውስ እንደ ቀውስ ሁሌ የማይቀጥልም። ነገ ሰላም ይፈጠራል። ሰላም በሚፈጠርበት ሰዓት ላይ ደግሞ ምንድነው አንተ ሀገርን ስገነባ ሀገርን አፍርሰህ አይደለም ያለህን ትይዛለህ። በጥንቃቄ ባለህ ላይ እየጨመርክ ነው ሀገርን የምትገነባው። ስለዚህ ያለህን ቢሮዎችም ሆነ ተቋሞችን በዛ ልክ እያወደምክ ወይም ደግሞ እየጠፉ ማስቀጠሉ ወይም ደግሞ ሀገር ገነባለሁ የሚባለው ሳቢ በጣም እኔ ብዙም ውስጥ አይደለም ይሄ እና ህሊናዬም አይፈቅድም። እነኛ ነገሮች ሳይ ሁሌም ይደማል። እንደ ሐሳብም አቀርባለሁ ግን ማንም ተው ምናምን ነው የሚለው እና ራሳችንን ቆም ብለን ማሰቡና ራስ መገምገሙ የተሻለ ሳይሆን አይቀርም። ስለዚህ ሁሉም ይሄን የሰላም መንግስት ያደረገውን የሰላም ጥሪ ተቀብሎ ወደ ሰላሙ ቢቀላቀል የተሻለ ነው ብዬ ነው ጥሪ ማቀርበው። በከተማው ያለው ከፍተኛ ኢንቨስትመንት ፍሰት ለስራ ዕድል ፈጠራ አይነተኛ ሚና እየተወጣ መሆኑን የቡልጋ ከተማ አስተዳደር አስታውቋል። የቡልጋ ከተማ አስተዳደር ከ40 ቢሊዮን ብር በላይ ፈሰስ የተደረገበት ኢንቨስትመንት ተቀብሎ እያስተናገደ ስለመሆኑም ተነግሯል። ወደ ምርት የገቡ አምራች ኢንዱስትሪዎች እየተበራከቱ መምጣታቸውም ተገልጿል። ብርቱካን ማሞ ተጨማሪ አላት። የምንገኘው ከአዲስ አበባ ከተማ አስተዳደር በቅርብ ርቀት በምትገኘው ቡልጋ ከተማ አስተዳደር ላይ ነው። በዚህ ከተማ በርካታ ኢንቨስትመንቶች ይገኛሉ። ከ250 በላይ ኢንቨስትመንቶች ከነዚህ ውስጥ ደግሞ ከ40 በላይ የሚሆኑት ወደ ምርት አገልግሎት የገቡ ናቸው። በከተማዋ ለሚገኙ ከ18000 በላይ ዜጎች የስራ ዕድል ፈጥረዋል። እኛም በስራ ዕድል ተጠቃሚ ከሆኑ ወጣቶች ጋር ቆይታ አድርገን ነበር። ያው እዚህ የመጣሁት በስራ ልምድ ነው። ሌላ ቦታ 3 አመት የስራ ልምድ ነበረኝ። ከዛ ነው ወደዚህ ሺፍት ያደረኩት። በጣም አሪፍ ነው። ሀገሩም ጥሩ ነው። አየሩ ተስማሚ ነው። ልምድም አግኝቻለሁ። በጣም ደስ ብሎኛል። ማለት ስራ ዕድል አግኝቷል። ስራ አጦችንም ብዙ እንትን ብሏል ሰብስቧልና ለኛ ጥሩ ነገር ነው ያስባሉ። በከተማዋ ያሉ ኢንቨስትመንቶች አብዛኞቹን ትኩረት ያደረጉት በማኑፋክቸሪንግ ዘርፍ ነው። ከዚህ በኋላ ግን በአገልግሎት ዘርፍ እንዲሁም ደግሞ በሆቴልና ቱሪዝም ዘርፍ ለሚመጡ ባለሀብቶች ወይም አልሚዎች መሬቶችን አዘጋጅታ ቢሮክራሲ ነጻ የሆነ አገልግሎትን ለመስጠት እቅድ ላይ መሆኗን የከተማዋ የኢንዱስትሪና ኢንቨስትመንት ጽሕፈት ቤት ኃላፊ ሸዋዬ ማሞ ነግረውናል። እንደ አጠቃላይ ወደ 250ዎች የሚሆኑት ከ42 ቢሊዮን በላይ ብር ካፒታል ያስመዘገቡ ኢንቨስትመንቶች ናቸው የሚገኙት። ትላልቅ ፋብሪካዎች ይገኛሉ። ከዛ ውስጥ አሁን ለምሳሌ መስራች የሆኑት እነ ኤቨርብራይትን መጥቀስ እንችላለን። አሁን ላይ የመጡ አሉ ትላልቆች አሉ። እነ ባጃ ሴራሚክ፣ ኒግዘን የወረቀት ውጤቶች እጅግ ትላልቅ ፋብሪካዎች ከምንላቸው ውስጥ አንዱ ናቸው። ሂማኑኤል የመድኃኒት ማምረቻ ፋብሪካ ብቸኛው ራሱ እሱ እኛ ጋር ነው የሚገኘው። እነ ሲኖስቲልን ማየት እንችላለን እና ይሄን ይመስላል።
በከተማዋ አስተማማኝ ሰላም መኖሩ የትራንስፖርት አማራጩ በርካታ መሆኑና ለገበያ ቅርብ ያለ አካባቢ ላይ መሆኑ የቡልጋ ከተማ አስተዳደር የኢንቨስትመንት መዳረሻ እንዳደረጋትም አንስተዋል። አስተማማኝ የሆነ ሰላም አለ በአካባቢያችን አንደኛ እሱ ነው። ሁለተኛ ደግሞ ተመራጭ አረጋት ከተማ አስተዳደራችን ለኢንቨስትመንት ለአዲስ አበባ በጣም ቅርብ ከአማራ ክልል ቅርብ የምትባለው የመጀመሪያዋ ቡልጋ ከተማ አስተዳደር ናት። ኢንቨስትመንቶቹ በጣም በቃ እለት ከእለት እየጨመረ እየበዛ ነው ያለው እኛ ጋርና ከዛ ውጭ ደግሞ ቀልጣፋ የሆነ መስተንግዶም አለን እኛ ጋር። ለኢንቨስትመንቶቻችን ምንም አይነት ወደ ኋላ የሚባል ነገር የለም። ያለ ምንም ቢሮክራሲ በፍጥነት ነው የምናስተናግዳቸው እና ከዛ ጋር ተያይዞ ባለሀብቶቻችን እኛ ጋር የሚመጣው ፖቴንሻሉ እጅግ በጣም ትልቅ ነው። በከተማዋ ከ40 ቢሊዮን ብር በላይ ካፒታል ያስመዘገቡ ኢንዱስትሪዎች ከትመው ይገኛሉ። የደብረ ብርሃን ከተማ አስተዳደር የህፃናት ማቆያ ማዕከል ለመገንባት የመሰረት ድንጋይ አስቀመጠ። አብዛኞቹ የመምሪያ ሰራተኞች በሚገኙባቸው ተቋማት አቅራቢያ ነው ማዕከሉ የሚገነባው። የህፃናት ማቆያ ማዕከሉ መገንባት ሴት የመንግስት ሰራተኞች ያለባቸውን ጫና በማቃለል በኩል ትልቅ ፋይዳ ይኖረዋል ተብሏል። በቀጣይም በክፍለ ከተማ ጭምር ማዕከላቱን ለመክፈት እንደሚሰራ አስተዳደሩ አስታውቋል። ለዓለም ላይኩን ዝርዝሩን ይዟል። ሴት የመንግስት ሰራተኞች በመውለዳቸው ምክንያት በስራቸው ላይ ውጤታማ እንዳይሆኑ ከሚያደርጓቸው ምክንያቶች አንዱ በተቋማቱ ውስጥ የህፃናት ማቆያ ለመኖር ነው። በደብረ ብርሃን ከተማ አስተዳደር 24 የግል የህፃናት ማቆያ እንዲሁም ደግሞ በተለያዩ ተቋማት ቢኖሩም ከተማ አስተዳደሩ ግን የራሱ የሆነ የህፃናት ማቆያ የለውም። በዚህ ምክንያት እናቶችም ሲቸገሩ እንደቆዩ ይናገራሉ። ከዚህ በፊት ያለውን ነገር አለማንሳት ነው። በጣም ችግር ነበረ። ያው ተበድሮም ተለቅቶም ማቆያ የሚያቆይ ሰው አለ። እየተለመነም እዛ ቤት ውስጥ የሚያቆዩ አሉ። በ3 ቀን በ4 ቀንም እንኳን ቢሮ የማይገባበት ሁኔታ አለ። ስራቸውን የሚለቁ ሴቶች አሉ። ስራቸውን የለቀቁ ሴቶች አሉ። ግን ደግሞ እነዚህ ሴቶች ስራቸውን ለቀቁ ማለት ልጆቻቸውም ተራቡ ማለት ለህፃናቶቹ ጡት ባለመስጠታቸው ጭምር ስነልቦናም የተለያዩ ጉዳቶችም ሲደርሱባቸው ቆይተዋል። ከዛም ሲቀጥል ደግሞ በሚሰሩበት ተቋም ህፃናቶችን ኬር ቤት ላይ ኬር በማድረጋቸው እንክብካቤ በማድረጋቸው በሚሰሩበት ስራ ጭምር ውጤታማ የማይሆኑበትና የተለያዩ እንቅፋቶች የሚገጥሟቸው ነገሮች ነበሩ። የደብረ ብርሃን ከተማ አስተዳደር ሴቶች ህፃናትና ማህበራዊ ጉዳይ መምሪያ ኃላፊዋ ወይዘሮ በለጥሽ ግርማ ካሁን በፊት የህፃናት ማቆያ ባለመኖሩ ህፃናት እናቶችና የመንግስት ስራም ጭምር ሲበደል እንደነበር ገልጸዋል። በከተማ አስተዳደሩ የህፃናት ማቆያ ለመገንባት የመሰረት ድንጋይ መቀመጡ ተስፋ ሰጪ ነው ብለዋል። የእናቶችን ጫና እንቀንሳለን። የህፃናት ማቆያን በመገንባት እንደ ከተማ አስተዳደር ማድረግ አልቻልንም ነበር እስካሁን። ልጆቹ ማግኘት ያለባቸውን የእናቶችን ጡት ማግኘት አልቻሉም ማለት ነውና በዚህም ደግሞ መቀንጨርም ሊከሰት ይችላል ማለት ነው። ስለዚህ አሁን ይሄንን ችግር በዘላቂነት እንፈታለን ብለን ነው የምናስበው። ከሚቀጥለው በጀት አመት እናቶች እዛው ስራ ገቦታቸው ላይ ሆነው እየሄዱ ልጆቻቸውን እያጠቡ ስራቸውም ሳይጓደል የመስራት እንትኑ ይኖራቸዋል። ምናልባትም በዚህ ምክንያት ከስራ ገበታ ውጪ የኖሩ እናቶች ይኖራሉ። በሪፖርትኛ ጋር ባይመጣም የደብረ ብርሃን ከተማ አስተዳደር ምክትል ከንቲባ ወርቅ አለማሁ ኮስትሬ ሴት መንግስት ሰራተኞች በተሟላ መልኩ አገልግሎት እንዲሰጡ ማህበረሰቡንም በማስተባበር በቀጣይ በሌሎች መስሪያ ቤቶችም ስራው ይቀጥላል ብለዋል። በሁሉም ተቋማቶች ይሄ ነገር ያስፈልጋል። ያለን የበጀት ውስንነቶች አጠቃላይ ያለን ነባራዊ ሁኔታ የሚወስነው ሆኖ ነው እንጂ አስፈላጊነቱ ላይ ምንም ድርድር የለም። በሁሉም ተቋማት በክፍለ ከተሞቻችን ብቻ አይደለም፣ በሁሉም ተቋማት በጣም አስፈላጊ ነው። አንድም ስለ ነገ ትውልድ ስናስብ በአግባቡ ብሩህ አእምሮ ይዞ የሚያድግ ትውልድ አገር የሚገነባ ቀጣይ ሀገር ተረካቢ ትውልድ እንፍጠር ከተባለ ከህፃንነት ጀምሮ መንከባከብ ይጠይቃል። በአማራ ክልል ሴቶች ህፃናትና ማህበራዊ ጉዳይ ቢሮ የህፃናት መብትና ደህንነት ማስጠበቅ ዳይሬክተሩ አቶ አሻግሬ ዘውዴ ሴት የመንግስት ሰራተኞች ያለ ስጋት ስራቸውን እንዲከውኑ ህፃናትም ደህንነታቸው ተጠብቆ እንዲያድጉ በወጣው መመሪያ መሰረት በክልሉ 98 የመንግስት ሰራተኞች የህፃናት ማቆያ ተገንብቷል ብለዋል። ይሁን እንጂ ይህ በቂ ባለመሆኑ ስራው ተጠናክሮ መቀጠል አለበት ነው ያሉት። በተለይ በመንግስት ሴክተር ተቋማት የሚገኙ ሴቶች ካለምንም ችግር ስራቸውን እየሰሩ ልጆቻቸውን እየተከታተሉ የተሻሉ ልጆችም ራሱ በአእምሮአቸው በአስተሳሰባቸው የተሻሉ ዜጎች እንዲሆኑ ከማስቻል አኳያ ህፃናት ማቆያው አስፈላጊነት በጣም የጎላ ነው። በ2012 ጀምሮ መመሪያ በሲቪል ሰርቪስ ኮሚሽን አማካይነት የወጣበት ሁኔታ ነው ያለ። ያንን ደግሞ ቢሮአችን በዛ መልኩ እያስተገበረ የሚገኝበት ሁኔታ ነው ያለ።
በእንደ ክልል ደግሞ ስናስበው አጠቃላይ ደግሞ ኦልሞስት ከ98 አካባቢ የሚደርሱ ዴኬሮች አሉ። ስቲል አሁንም ዝቅተኛ ነው። የህፃናት ማቆያ ግንባታው እንዲፋጠንና ወደ ተግባር እንዲገባ ሁሉም ሊያግዝ ይገባል ተብሏል። ዜናዎቻችን ወደ እናንተ መድረሳቸውን ቀጥለዋል። አሁን ደግሞ ወደ አጫጭር ዘገባዎች እናልፋለን። ረህመት አደም ታቀርባቸዋለሽ። ተከታትለን እንመለስ። ስድስተኛው የህዝብ ተወካዮች ምክር ቤት አራተኛ ዓመት የሥራ ዘመን 37ኛ መደበኛ ጉባኤውን ሰኔ 10 2017 ዓ.ም ያካሂዳል። ምክር ቤቱ በወንጀል የተገኘ ንብረት ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከልና ለመቆጣጠር የሚቀርብ ረቂቅ አዋጅን አስመልክቶ የህግና ፍትህ ጉዳዮች ቋሚ ኮሚቴ የሚያቀርበውን ሪፖርትና የውሳኔ ሐሳብ መርምሮ አዋጁን እንደሚያጸድቅ ይጠበቃል። በተጨማሪም ምክር ቤቱ የስታርታፕ ረቂቅ አዋጅን መርምሮ ለሚመለከተው ቋሚ ኮሚቴ የሚመራ ይሆናል። ዘገባው የህዝብ ተወካዮች ምክር ቤት ነው። በዘንድሮ መኸር ምርታማነትን መጨመር ላይ በልዩ ትኩረት እየተሰራ መሆኑን ግብርና ሚኒስቴር ገለጸ። ግብርና ሚኒስቴር የሰብል ምርታማነትን በማሳደግ እንደ ሀገር የተጣለውን የምግብና ስነ ምግብ ዋስትናን የማረጋገጥ የውጭ ምርትን በሀገር ውስጥ ምርት የመተካት የውጭ ምንዛሬ ግኝትን የማሳደግና የኢንዱስትሪ ፍላጎትን የማርካት ግቦችን ለማሳካት እየሰራ እንደሚገኝ ገልጿል። በዘንድሮ መኸር በአጠቃላይ ወደ 21 ሚሊዮን ሄክታር መሬት በማረስ 685 ሚሊዮን ኩንታል ለማግኘት ታቅዶ በትኩረት እየተሰራ መሆኑን በግብርና ሚኒስቴር የሰብል ልማት መሪ ስራ አስፈጻሚ ኢሳያስ ለማ ገልጸዋል። አምና 11 ሚሊዮን ሄክታር መሬት በክላስተር የታረሰ ሲሆን በዘንድሮ መኸር 13 ሚሊዮን ሄክታር መሬት በክላስተር ለማረስ መታቀዱንም አቶ ኢሳያስ ገልጸዋል። ዘገባው የግብርና ሚኒስቴር ነው። የ12ኛ ክፍል ብሔራዊ ፈተና አሰጣጥ ሂደት በውጤታማነት እንዲከናወን በማስቻል በኩል የጸጥታ ተቋማት የላቀ አስተዋጽኦ ማበርከታቸውን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገለጹ። የ2017 ዓ.ም የ12ኛ ክፍል ፈተና አሰጣጥ ሂደትን በተመለከተ የጸጥታ እቅድና ኦሪንቴሽን መርሃ ግብር እየተካሄደ ነው። በመርሃ ግብሩ የተገኙት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ባለፉት 3 ዓመታት በ12ኛ ክፍል ፈተና አሰጣጥ ችግሮችን በማረም ፈተናውን በተሻለ መልኩ ተደራሽ ለማድረግ የተሰሩ ስራዎች አበረታች ውጤቶች የተገኙባቸው መሆኑን ገልጸዋል። ለዚህም የጸጥታ አካላት ሚና ትልቅ መሆኑን ጠቁመው የ12ኛ ክፍል ፈተና በተሻለ መልኩ እንዲሰጥ የጸጥታ ተቋማት ላበረከቱት አስተዋጽኦ ምስጋና አቅርበዋል። የዘንድሮ ፈተና ለ150 ሺህ ተማሪዎች በኦንላይን እንደሚሰጥ አንስተው ፈተና አሰጣጡ ወደ ዲጂታል እንዲሸጋገር እየተሰራ መሆኑን አብራርተዋል። ዘገባው የትምህርት ሚኒስቴር ነው። የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለሰዓቱ ያዝናቸው ዜናዎች በዚሁ ተጠናቀዋል። አብራችሁን ቆይታችሁ ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት መልካም ጊዜ ይሁንላችሁ።